ዛሬ መስከረም 20 2018 ዓመተ ምህረት ደስ የሚሉ ጀግናው ያማራ ህዝብን ታላቅ ተስፋ የሚሰጡ ዜናዎች ነው ይዘን የመጣ ነው። የጎንደር አካል የሆነችው ጠዳ ክፍለ ከተማና በጎንደር ዙሪያ ወረዳ ማክሰኝት ከተማ ዙሪያ ከፍተኛ ተጋድሎ እየተደረገ ይገኛል። በተጨማሪም ፋኖ በጦርነቱ ምን ያህል የበላይነት እንዳለው የሚያመለክተው ደግሞ በእንደዚህ ያለ ሁኔታ ያለ አዳዲስ ፋኖዎች አሰልጥኖ እያስመረቀ ነው። በዚህ ነገር ደግሞ ብልጽግና የሚያደርገው ጠፍቶታል። ውጊያውን ልቀጥል ወይስ ልደራደር እያለ ማሰብ መጀመሩ አንዳንድ ዘገባዎች እየወጡ ነው። እስከ መጨረሻው ደቂቃ ድረስ ከኛ ከ5 ደቂቃ ሚዲያ ጋር አብራችሁን ቆዩ፣ ታደምጡታላችሁ። ሰበር ዜና ጤና ይስጥልን ውድ የ5 ደቂቃ ሚዲያ ተከታታዮች፣ የዕለቱ አዳዲስ የፋኖ ትግሎችና አንኳር ነጥቦች በዚች በ5 ደቂቃ ጊዜ ውስጥ አጠር አድርገን ልናቀርብላችሁ መጥተናል። በቅድሚያ አርዕስተ ዜናዎች እናስደምጣችሁ። አገዛዙ ባለፉት ቀናት ወልዲያ ከተማ ዙሪያ 11 የድሮን ጥቃት እንዳደረገ የተገለጸ ሲሆን ዛሬ በራያ ቆቦ ወረዳ ቃሊም ከተማ 12ኛ የድሮን ጥቃት መፈጸሙ ምንጮቻችን ገልጸዋል። ዝርዝሩን እናስደምጣችኋለን። የጎንደር አካል በሆነችው ጠዳ ክፍለ ከተማና በጎንደር ዙሪያ ወረዳ ማክሰኝት ከተማ ዙሪያ ከፍተኛ ተጋድሎ እየተደረገ ይገኛል። ዝርዝር አለን፣ ታደምጡታላችሁ። በጥቅምት ወር ቴድሮስ እዝን ለመደምሰስ ብልጽግና አቅደዋል። በመጪው የጥቅምት ወር አገዛዙ ጎጃም ላይ እግረኛ ሜካናይዝድ ጦርና አየር ኃይል በማሰማራት ሙሉ ወረራ ለማድረግ የአፋብኃ ምዕራብ አማራ ቀጠና ቴድሮስ እዝን የመደምሰስ እቅድ ያወጣ ሲሆን በተለይ ዘመነ ካሴ ያነጣጠረ እቅድ አውጥተዋል። ዝርዝር አለን፣ ታደምጡታላችሁ። ፋኖ በጦርነቱ ምን ያህል የበላይነት እንዳለው የሚያመለክተው ደግሞ ከዘመቻ አባናደው ጎን ለጎን ውባንታ ባተ ክፍለ ጦር ከ100 በላይ አዳዲስ ፋኖዎችን አስመረቀ። ዝርዝር አለን፣ እናስደምጣችኋለን። የአማራ ህዝባዊ ትግሉን የምትደግፉ ውድ አድማጭ ተመልካቾቻችን ቪዲዮውን ላይክ፣ ቻናሉን ሰብስክራይብ እንዲሁም በኮሜንት ድል አማራ ጀግኖች እያላችሁ ለህዝብ ብለው ጫካ ለገቡ አርበኞች እንድታበረታቱ ዘንድ በአክብሮት እንጠይቃለን። እናመሰግናለን። በቀጥታ ወደ መረጃዎች አለፍኩኝ። እስከ መጨረሻው ድረስ ከኛ ጋር ቆዩ። የአፋብኃ ምዕራብ አማራ ቀጠና ቴድሮስ እዝ አዲስ ዓለማየሁ 7ኛ ክፍለ ጦር የደጃዝማች ተድላ ጓሉ ብርጌድ ጉዳልማ ላይ ትላንት 12 ሰዓት እስከ 7 ሰዓት የቆየ ከፍተኛ ትንቅንቅ የታየበት ውጊያ ሲያደርግ ውለዋል። በውጊያው የአርመኒያው አሽከር ሚሊሻ አድማ ብተና እንደጌሾ ሲወቀጥ ውለዋል። ነበልባሎቹ የተድላ ጓሉ ልጆች ለአርመኒያው ሰራዊት የግርሳት የሆኑበት ሲሆን በውጊያው 19 የጠላት ኃይል ሲደመሰስ 21 ቁስለኛ ሆነዋል። 7 ክላሽ፣ 1 አብራረው በድምር 7 መሳሪያ ተማርከዋል። 1 ጌቴ ሙላለም፣ 2 አንዳለመው ያለው፣ 3 ልጥገበው ጌቴ፣ 4 ሙሉቀን ደምስ፣ 5 ጌቱ ማሞ፣ 6 አዝመራው መኩ የሚባሉ ሚሊሻዎች ወደ ላይኛው ተሸኝተዋል። የፋኖን ክንድ መቋቋም ያቃተው የአርመኒያው አገዛዝ ሰራዊት አንደኛ ተግባር ማናየ የተባለ አርሶ አደር ረሽነዋል። ሁለተኛ አበባ ምህረቴ የተባለውን ሲያቆስል የግለሰብ ባጃጅ አቃጥለዋል። አገዛዙ ባለፉት ቀናት ወልዲያ ከተማ ዙሪያ 11 የድሮን ጥቃት እንዳደረገ የተገለጸ ሲሆን ዛሬ በራያ ቆቦ ወረዳ ቃሊም ከተማ 12ኛ የድሮን ጥቃት መፈጸሙ ምንጮቻችን ገልጸዋል። ትናንት ማለትም መስከረም 19 ቀን ረፋድ 4 ሰዓት ላይ ራያ ቆቦ ቃሊም ከተማ ቃሊም ትምህርት ቤት አካባቢ አገዛዙ ባደረገው የድሮን ጥቃት 4 ንጹሃን እንደተገደሉ የአካባቢው ምንጮች ለ251 ገልጸዋል። ምንጮቹ አክለውም 4 የአካባቢው ወጣቶች በአንድ ላይ ሲንቀሳቀሱ በነበረበት ወቅት ላይ የድሮን ጥቃት እንደተፈጸመ ገልጸዋል። በትላንትናው ዕለት ከላሊበላ ከተማ በቅርብ ርቀት የምትገኘው ከአንድ ቋጥኝ ተፈልፍላ በተሰራችው ገነተ ማርያም ቤተክርስቲያን ቅጥር ግቢ ውስጥ ተመሳሳይ የድሮን ጥቃት እንደተፈጸመ ይታወቃል። ከትላንት ወዲያ እንዲሁ ሳንቃ ጤና ጣቢያ በፈጸመው የድሮን ጥቃት በሕክምና ላይ የነበሩ ንጹሃንን ጨምሮ የሕክምና ባለሙያዎች እንደተገደሉ የመረጃ ምንጮች ገልጸዋል። ጎንደር አካል በሆነችው ጠዳ ክፍለ ከተማና በጎንደር ዙሪያ ወረዳ ማክሰኝት ከተማ ዙሪያ ከፍተኛ ተጋድሎ እየተደረገ ይገኛል። የአማራ ፋኖ ብሔራዊ ኃይል አፋብኃ ሰሜን አማራ ቀጠና በላይ እዝ ዳግማዊ ቴዎድሮስ 5ኛ ኮር ከተለያዩ ክፍለ ጦር የተውጣጡ ጀግኖቻችን በጥምረት መስከረም 19 2018 ዓ.ም ከቀኑ 9 ሰዓት በተመሳሳይ ማክሰኝት ከተማ ዙሪያና ጠዳ ክፍለ ከተማ ውስጥ የሚገኝ የአገዛዙ ወታደራዊ ቤዞች ላይ ያነጣጠረ እርምጃ ተወስደዋል።
ባውዶ ውጊያው በጠላት በኩል ከፍተኛ የሆነ ሰብአዊና ቁሳዊ ኪሳራ የደረሰበት ሲሆን ወደ ገጠር ለኦፕሬሽን የላከውን ጥምር ኃይል በመኪና በማመላለስ ለመከላከል የሞከረ ቢሆንም ከሞትና ከቁስለት ሳይታደጋቸው ቀርተዋል። ጥቅምት ወር ቴዎድሮስ እዝን ለመደምሰስ ብልጽግና አቅደዋል። በመጪው የጥቅምት ወር አገዛዙ ጎጃም ላይ እግረኛ ሜካናይዝድ ጦርና አየር ኃይል በማሰማራት ሙሉ ወረራ በማድረግ የአፋባሃ ምዕራብ አማራ ቀጠና ቴዎድሮስ እዝን የመደምሰስ እቅድ ያወጣ ሲሆን በተለይ ዘመነ ካሴ ያነጣጠረ እቅድ አውጥተዋል። ከዚህ ጋር በተያያዘ ሀብታሙ አያሌው መረጃ ደርሶኛል በማለት መረጃው አንድ ባንድ ተናግረዋል። ሰምተነው እንመለስ። ዝናቡ ወታደራዊ መሪ ሆኖ እየመራው ያለው ጎጃም ላይ የሚደረገው ያለውን እንቅስቃሴ እንዴት መግታት እንችላለን የሚል ንግግር ምክክር መደረጉን መረጃ ያመለክታል። ከፍተኛ የጽንፈኛው አመራሮች ባሉባቸው አካባቢዎች ይላል ቴክኖሎጂን በመጠቀም ጠንካራ ወታደራዊ ዘመቻ ማድረግና መደምሰስ የሚል ነው አንድ እንደ ፍሬ ነገር ያዙት። ለዚህ አፈጻጸም እንዲመች ይላል ለምሳሌ በጎጃም አካባቢ ያለውን በየወረዳ የተበተነውን ሰራዊት መሰብሰብና ከደቡብ እዝ አንድ ኮር በመጨመር ቀንደኛ የጽንፈኛው አመራሮች ያሉበትን አካባቢ በብረት ለበስና በሌሎች ከባድ መሳሪያዎች በመክበብ ለእግረኛ ሰራዊቱ ስምሪት መስጠትና የአመራሮችን ቀጠና በመውረር መደምሰስ የግድ ነው የሚል ነው አንደኛው ነጥባቸው። ይህንን ብለው በመሆኑም በመስከረም ወር አስፈላጊውን መረጃ የመሰብሰብና የቅድ ዝግጅት በመስራት በጥቅምት ወር በሙሉ አቅም በምድርም ሆነ በአየርም ልዩ ኦፕሬሽን መስራት የሚል ፕላን አዘጋጅተዋል። ስለሆነም የዚህ ያላችሁ የክልል አመራሮች መረጃው እንዳይወጣ ከፍተኛ ጥንቃቄ ልታደርጉ ይገባል ይላል። መረጃው ግን እዚህ ነው ያለው። እንዳይወጣ የምትጠነቀቁለት መረጃ እዚህ ደርሷል። እስካሁን ባለው የጦርነት ሂደትም ቀንደኛው የጽንፈኛ አመራሮች በተገቢው መጠን ያልተመቱት በእናንተና በአንዳንድ የሰራዊቱ አመራሮች የመረጃ ዝርክርክነት ነው በሚል ጠቅላይ ሚኒስትሩ ከባድ ማስጠንቀቂያ ሰጥተዋል። ሰፊና ጥልቅ የፖለቲካ ስራ መስራት በሚል አውድ ስር በዚህ ስር 3 መሰረታዊ ጉዳዮች ተግባራዊ እንዲሆኑ ስምምነት ላይ ተደርሰዋል ይላል። 1 ሁሉም የጽንፈኛው አደረጃጀቶች ወደ አንድነት እንዳይመጡ ቅድሚያ ሰጥቶ መስራት ይገባል። ተመልከቱ የሚሉት ወደ አንድነት እንዳይመጡ ቅድሚያ ሰጥቶ ካልተሰራ ነገሩ አደጋ ነው አንደኛ ግምገማቸው። ሁለተኛ በጎጃም ያለው አንድ ወጥ የጽንፈኛው አደረጃጀት ይላል ወደ 4 እንዲከፋፈል የተነደፈውን ስትራቴጂ ከግብ ማድረስ ይላል። ይደርሳል ወይ? በምን አቅማችሁ ነው? ሶስተኛው ከፍተኛ በጀት በመመደብና ልዩ ልዩ ጥቅሞችን በማዘጋጀት አሁንም ጎጃም አካባቢ ያለው የጽንፈኛው አመራር ይላል እጅ እንዲሰጥ ማድረግ ዋነኛ ተቀዳሚ ስራ መሆን አለበት ይልና ዝርዝሩን ያስቀምጣል። መሰረታዊ ተግባራት ብሎ አንደኛ ሁሉም የጽንፈኛው አደረጃጀቶች ወደ አንድነት እንዳይመጡ ማድረግን በተመለከተ ይልና በየክፍለ አገራቱ ያሉ ሁሉም የጽንፈኛው አደረጃጀቶች ወደ አንድነት እንዳይመጡ ቅድሚያ ወስዶ ቅስቀሳ ያደረገ ያለው ለዚህ እንደ ትሪገር ፖይንት መነሻ የሆነው ዘመነ ካሴ ነው ይላል ግምገማቸው። በዘመነ ላይ የተጠናከረና አዲስ ማህበራዊ ሚዲያ ዘመቻ መክፈት የሚል ለቡድኑ ተልኮ መስጠትን እንደ አማራጭ መውሰዳቸውንም መረጃው ያነሳል። በዋነኛነት የስልጣን ተደጋግሞ የሚነሳው ለስልጣን ነው የሚታገለው አምባገነናዊ እርምጃ ይወስዳል የሌሎች አካባቢዎችን አመራሮችን ቃል ወዘተረፈ የሚሉ ኮር የተደረጉ ለምንድነው ለነዚህ ለፒፒ ሰራዊት ይበተናል ብለው ያዘጋጇቸውን ነጥቦች ናቸው። በዘመቻ አባናደው ጎን ለጎን ውባንታ ባተ ክፍለ ጦር ከመቶ በላይ አዳዲስ ፋኖችን አስመርቀዋል። የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ሚኒሊክ ዕዝ ላስታ ጀነራል አሳምነው ጽጌ ኮር ሜጀር ጀነራል ውባንታ ባተ ክፍለ ጦር በመቄት ከመቶ በላይ ሰልጣኞችን አስመርቀዋል። በምርቃት ስነ ስርዓቱ ላይ ንግግር ያደረገው የውባንታ ባተ ክፍለ ጦር ዋና አዛዥ አርበኛ ኮማንዶ ፍቅሩ ጎበዜ ባውዶ ውጊያ ጠላትን በማንበርከክና ትግሉ ህዝባዊ መሰረት እንዲኖረው እየሰራ ያለው የውባንታ ባተ ክፍለ ጦር መደበኛ ሰራዊት በመሆናችሁ እንኳን ደስ አላችሁ
ታሪካዊ ጀብድ ለመፈጸም ተዘጋጁ ብለዋል። የክፍለ ጦር ምክትል አዛዥ አርበኛ ሸጋው ወርቄ በበኩሉ የትግሉን መሰረታዊ ዓላማ በንድፈ ሐሳብ በስልጠና ላይ ያገኛችሁትን ስልጠና በተግባር እንደምታረጋግጡ አልጠራጠርም ብለዋል። አማራ እንደ ህዝብ የገጠመውን ስርዓታዊና መዋቅራዊ ጥቃት ድባቅ በመምታት የአባቶቻችን ታሪክ እንድትደግሙ ታሪካዊ መልእክቴን አስተላልፋለሁ ሲል የክፍለ ጦር ህዝብ ግንኙነት ኃላፊ አርበኛ ፋኖ በሪሁን ደምሴ አደራዊ መልእክቱን አስተላልፈዋል። ሰሜን ብርቅዬ ክፍለ ጦር ጠላትን ደመሰሰች። መስከረም 17 የሚከበረውን የመስቀል በዓል እንደማዘናጊያ መልካም አጋጣሚ በመጠቀም የተንቀሳቀሰው የጠላት ሰራዊት 55 ሙት 25 ቁስለኛ ሲሆን 35 የነፍስ ወከፍ የጦር መሳሪያ ምርኮ በማንሳት አኩሪ ተጋድሎ ውጤት አስመዝግቧል። በሰሜን ጎንደር ዞን ጠለምት ወረዳ በስቂያ በልዩ ስሙ ዋሊ አንገት የተባለ ቦታ በተደረገ ብርቱ ወታደራዊ ፍልሚያ የአርመኒያው አብይ ወራር ሰራዊት በቆፈረው ጉድጓድ ተቀብሮበታል። ድሉን ያስመዘገበው አፋባሃ የራስ አማራው 7ኛ ኮር ሰሜን ብርቅዬ ክፍለ ጦር ነው። ክፍለ ጦሩ በቀጠናው በመንቀሳቀስ ተደጋጋሚ ድል ያስመዘገበም ይገኛል። በተጨማሪ ንጉስ ሚካኤል ኮር ሸዋንግዛው ክፍለ ጦር 4 ከተሞችን ለመቆጣጠር ባደረጉት ተጋድሎ ሁለቱን በመቆጣጠር ከ70 በላይ ጠላት ሙትና ቁስለኛ በማድረግ ታላቅ ድል ተጎናጸፉ። 6ኛ ቀኑን በያዘው ዘመቻ አርበኛ አደም አሊ አባናደው ሸዋንግዛው ክፍለ ጦር መስከረም 18 2018 ዓ.ም ንጋት 1 ሰዓት ጀምሮ እስከ ቀን 11 ሰዓት ተኩል ሙሉ ቀን በተደረገ ተጋድሎ ከላላ ወረዳ ቴርቴራ ልጓማና ቱሊ 4 ግንባር ላይ ከ30 ያላነሰ ጠላት ሲደመሰስ ከ42 በላይ ቆስለዋል። ከሸዋንግዛው ክፍለ ጦር አፈሙዛም ልጦ ከቴርቴራ ፈርጥጦ ወደ ልጓማ ይገዝ የነበረውን 3 መኪና ጠላት አደማሊ አባናደው ክፍለ ጦር 4ኛ ሻለቃ ከልጓማ ቅርብ ርቀት ላይ ደፈጣ በመያዝ ከ10 በላይ ሚሊሻ በመደምሰስ በርካቶችን ቁስለኛ በማድረግ እንዲሁም መኪኖችን በማውደም ታላቅ ጀብዱ ፈጽመዋል። መዳረሻው ድልና ነጻነት የሆነው የአማራ ህልውና ተጋድሎ ተጠናክሮ ይቀጥላል። አድማጭ ተመልካቾቻችን ለሰዓቱ የነበሩን የ5 ደቂቃ ዜናዎች እነዚህን ይመስላሉ። በቀጣይ የምንሰራቸው ዜናዎች እንዲደርሷችሁ ቻናሉን ሰብስክራይብ በማድረግ እንዲሁም የደወል ምልክቱን በማብራት ቤተሰብ እንዲሆኑ እንጠይቃለን። እናመሰግናለን።